ምሳሌ መድኃኒቱን በምግብ መርዛው ስለነበረ የእንጀራ እናቷ ልክ እንደ ጎረዘች ነበረ ራሷን ፌንት ጣለች። እናም ወደው ተባብሮ አባቷና ቅድስት ነበር ወደ ሆስፒታል የወሰዷት። ሆስፒታል ከወሰዷት በኋላም ሆዷን ከታጠበች በኋላ ደህና እንደሆነች እንደምትተርፍ ሲነገረው እዛው አስቀምጧት ነበር የመጣ። እናቷ የእንጀራ እናቷ ክፉዋ ግን ልታያት መሞትና ለመሞቷን ለማያት ስትሄድ መግባት እንደማይቻል ተነገራት። እናም ለእህቷ ግን ደውላ ነገረቻት እንደምትሞት ነው፣ መግባት አይቻልም ከተባለ ትሞታለች ነበር ያለችው። እናም ግን መጨረሻው ሞት አልነበረም። ማህሌት ደህና ነች፣ ተርፋለች። እናም ዶክተሩ ያለው የምግብ መመረዝ ነው የመሰለው ምግቡ እንደተመረዘ ነበረ። እናም ያን ሁሉ ብዙ ፈተናዎች ካሳለፈ በኋላ እሷን አስተኝቷት ወደ ቤት ነበር የመጣውና እቤት ከመጣ በኋላ ሚስቱም ከእህቷ ጋር አብረው ቆይሺ ምን ይሻለናል ስትል እህትየው ለማህሌት ትነግራታለች። ማህሌት አላቅ አይመስለኝም እምትሞት አይመስለኝም ስትል ታይ እህቴ አይ ታዩ ባክሽን መጨረሻው ሳይታወቅ ገና ምኑን እንኳን ደስ አለሽ ትኛለሽ ስትላት ታይ ባክሽ እህቴ እውነት አትተርፍም ስትል ትላታለች። ግን ይች መሰሪ ግን ቅድስት ሳታውቃት ቀርም እሷ ታውቃለች ባክሽን ነግራው እንዳይሆን ስትላት አይ እቺ መሰሪ ምን ታመጣልሽ እንገላታለን እሷንም ስትል አይ ታይ ባክሽ እህቴ በፍጹም አይሆንም በጣም ከባድ ነው። ለማንኛውም ተተርፈም ዛሬ ደስታችን ቀን ይሆናል ግን አይመስለኝም ትላለች ማህሌት። ተተርፋለች ልጅቷ የምትሞት እውነትም እናንተ ይቺ የድመት ነፍስ ነው እንደያዘችው እያለች እህትየዋ እያለ ምሳሌም ወደ ቤት ትመጣለች ከሆስፒታል ወጥታ። ከቤት ከመጣች በኋላም ቅድስት እያለቀሰች ተይ እንጂ ቅድስት አሁን እኮ ደህና ናት ስትለው ሲላት እሺ ግን ጋሼ ከዚህ በኋላ እኔ ምንም ዝም ማለት አልፈልግም፣ ሁሉንም መናገር እፈልጋለሁ። እኔ ክፍልናና ሁሉንም ነገር እነግርሃለሁ ብላ ብድግ ብላ ወደ መኝታ ቤት ስትሄድ ብሩኬ ግራ ተጋባ። እሺ መጣውሽ ምሳሌ ብሎ ግንባሯን ስሟት ቅድስት ጋር ምን ማለት እንደሆነ ለመስማት ይሄዳል። ቅድስት ጋር ከሄደ በኋላ ግን የሰማው ዜና ብዙም አያስደስትም ነበር፣ ምንም የሚያስደስት ነገርም ስለሌለው ማህሌት እህቷ ይፍራታ ጋር ደውላ ይፍራታ እንዴት ነሽ ስትላት ደህና ነኝ ስትል እሺ እንዴት ነው አልተሳካም ባክሽ እህቴ ስትላት ምን እቺ የተረገመች ናት እናንተ ምንም እውነትም እንዳልሽው የድመት ነፍስ ነው እንደያዘችው ስትል ይፍራታ ትላታለች። ተይኝ እስኪ ባክሽን ቀድሜ ላስወግዳት ነበር አልሆነ አለ። አይዞሽ እህቴ እድል ሌላ ነገር ይዛ ትመጣለች። አዎ ዛሬ ሞገስን አገኘዋለሁኝና ከሞገስ ጋራ ተስማምተናል። ያው ግን አላ አይደለ ሌላ ነገር የሚፈልግ ይመስለኛል ስትላት ይፍራታ ግን ተረም ችግር አለው እንዴ ተጠቀሚበት ትላታለች። እሱስ ችግር የለውም ግን እኮ ከብሩክ ጋር ያለኝ ነገር መጨረሻው አልታወቀም ስትላት እዩልሽ እህቴ መኪናውንና ቤቱን ድርሻሽን ከሰጠሽ መኪናውን በስምሽ ካዞረልሽ ሁለቱንም ምን አስጨነቀሽ ስትላት ግን ተወጇለሽ አይደለ እንዴ ብሩኬ እኮ የሚወደድ ሰው ነው ታዲያ እንግዲህ ምን ታደርጊዋለሽ ስለዚህ በጣም ከባድ ነው ስትላት ይውልሽ እህት ንብረቱ እንኳን ሊሸጥ ነው ብሎ እቤት አላስወጣኝም እምቢ ስለው እንኳን እኮ እዛው ይዞኛል እና ብሩኬ መልካም ሰው ነው ስትላት እንግዲህ አንቺ እንደምርጫሽ አታንቀላፊ ትላታለች እህቷ። ማህሌትም እሺ ትልና ከሞገስ ጋራ ያለውን ነገር ለመፈጸም ትነጋገርና በእሺ ዛሬ አንገናኝም እንዴ ስትላት አይ አሁን ወደ ቤት መሄድ አለብኝ ትልና ማህሌት ወደ ቤት ትሄዳለች። እጅግ የሆነ ልብ የሚሰብር የሆነት ለመናገር እጅግ በጣም ከባድ ነው። ይህን ሁሉ ነገር ባንዴ ለመስማት አባትየው በጣም ከብዶታል። ቅድስት ብዙ ነገር ሸፍና ለማስቀመጥ ጠብቃለች። ብዙ ነገር ይማራሉ ብላ ብዙ ነገር ችላለች። እየተመታች እየተሰደበች እየተተፋባትም ብዙ ነገር ሸፍና ነው የኖረችውና እውነት ለመናገር ስትደባብቅላት ልጅቷን በመሀል አቷት ነበር አባትና በጣም ከባድ ነው የእውነት ለመናገር ማለት ነው። እናም ወደ ቅድስት ክፍል ከሄደ በኋላ እሺ ቅድስት ምንድነው የምትነግሪኝ ሲላት ጋሼ ተረጋጋና ሁሉንም ነገር ልንገርህ ስትለው ቅድስት ግን ምን እየሆንሽ ነው ግን
ደህና ነሽ ግን ሲላት ጋሼ እኔ ደህና ነኝ አዳምጠኝ ዝም ብለህ ስትለው እሺ ንገሪኝ ሲላት እዩልህ ምሳሌ ስትለው ምሳሌ ምን ሲላት ቅድስትም ፈራ ተባ እያለች እስከዛሬ ብዙ ነገር ችያለሁ አሁን ግን ይበቃኛል ስለዚህ ልጅቷንም በኔንዝላልነት አተናት ነበረ ከዚህ በኋላ ግን ይበቃል ስትለው ግራ ይገባውና ምንድነው ቅድስት ምን እያልሽ ነው ሲላት እዩልህ ጋሼ እኔ ከዚህ በፊት እትዬና እህቷ መኝታ ቤት ሆነው ብዙ ነገር ሲያወሩ ሰምቻቸዋለሁኝ የማህሌትን መድኃኒት መመረዝና መግደል ይፈልጋሉ ስለዚህ እናም ምሳሌን መግደል ይፈልጋሉ እኔንም የሚጠሉኝ ለዛ ነው ትለዋለች ለኔ ምንም የሚከብደኝ ነገር የለውም ንገሪኝ ዝም ብለሽ ቅድስት ንገሪኝ አንቺ የምትነግሪኝ መርዶ ከምሳሌ ከልጄ መታመም አይበልጥም ስለዚህ ሁሉም ንገሪኝ ሲላት እሺ ተረጋጋ ትለዋለች ማህሌትም ብቻዋን ወደ ቤት እየሄደች አሁን እኮ ቤት ሂጂ ግን ብሩኬን ቤቱም መኪናው የሚሸጥና ልጅቷን አሳክማት ብለው ደስ ይለዋል እርግጠኛ ነኝ ግን ደግሞ እንዴት አድርጌው እኖራለሁ ድሃ ሆኜ መኖር አልፈልግም እኔ ድህነት አስጠልቶኛል በድህነት ስላደኩኝ ድጋሚ አሁንም በድህነት መኖር አልፈልግም ቤቱም መኪናውም ከተሸጠ ድሃ ነው መሆነው እያለች በሐሳብ ውስጧን ታብሰለስላለች እናም ምሳሌ ብትሞተን የምናገባኝ ሀኒ ሀብታም መሆን ነው ያለብኝ እያለች እያሰበች ለሞገስ ትደውልለታለች ለመናገር ጨንቋ ስለነበረ እሺ አሁን ሳትጨነቂ ሳታስቢ ንገሪኝ እባክሽ ቅድስት እኔንም አታስጨንቂኝ ምሳሌ ምን ሆነች ሲላት በተቆራረጠ ትንፋሽ ማህሌት ምሳሌ እንድትሞት ትፈልጋለች ስትለው ማለት ምን ሲባል ሰማሽ እየታየሽ ሲላት ስታወራ ሰምቻለሁ መድኃኒቱንም በሰዓቱ እንዳትወስድ እያደረገች ነበር ስትለው ይጮሃል እሱም ምንድነው እኔ በሁለታችሁም ጸብ እንዳይፈጠር ብዬ ብዙ ሚስጥር ይዤ ቆይቻለሁ አሁን ግን ከስተቷ ከመመለስ የልቅ ማህሌት ግን ትናንትናም ይሄው ሀሴትን ገላት ነበር ትለዋለች ቅድስት ግን የምታወሪውን ነገር አውቀሻል ሲላት አውጋሽ በደንብ አውቃለሁ ራሴን ማህሌትና ሀሴት ትናንትና ሲያወሩ ሰምቻቸዋለሁኝ ምሳሌን ለመግደል እያወሩ አይቻቸዋለሁ ሰምቻለሁ በጆሮዬ ስትለው በደንብ ነው የሰማኋቸው ስትል እና ለምንድነው እስካሁን ያልነገርሽኝ ብሎ ሲጮህባት ልነግር ስል በቃ የሆነስ ነገር አይጠፋም እኔም በዛ ላይ ተጣላላችሁ እያልኩኝ ዝም አልኩኝ እኔ ቆይ ከማህሌት ጋር እንዳልጣላ ልጄ ማህሌት መሞት አለባት እንዴ ልጄ ሲላት የለባትም እና ትናንትና ልጄን የመረዘቻት ማህሌት ናት እያልሽኝ ነው ሲላት አዎ ትለዋለች እጅጉን በጣም ይደነግጣል እሱም ማህሌትም ለሞገስ ደውላ እንደምትስማማ እና እንዲሸጥ እንደምትፈልግ የህክምናው ነገርም መታከም እንደሚፈልግ ልጁ ስለሚፈልግ ጓደኛህን በቃ አግባባውና እንገናኛለን እመጣለሁ በቃ ለብሩኬ ነግሬ